እስካሁን ሴት ነሽ ብዬ አብሬሽ እንደዚህ ነሽጣብሽ አንፈልግም ነግሬሻለሁ። ስለዚህ ሁለቱን ንገሪያት። አንድ አመት ሙሉ የለፈውበትን ነገር ነው ያሳጣች። ተረዳሽ? ይኸውልሽ የአንቺ ማዘን ለኔ ምንም ነገር አይጠቅመኝም። አንተ ስርዓት የለም የምታመጣው ሰው ስርዓት የለም። ወጣልኝ እኔ ስርዓት አለኝ የለኝም የሚለው አይመለከተኝም። ስለሱ ማውራት አልፈልግም። አንቺ ሙጭልኝ ነይ ማዘጋት እንጂ ማፍራት ያቺ ልክስክስ ማለት ነው አይደል? ነገር ባንቻ አፍ አይደለም ልክስክስ ስሟን መጥራታችን እሺ። እኔ ካንተ ጋር ምንም መነጋገር አልፈልግም። በእናትሽ ያጣለማኝ ተሳድቦ ይሄዳል አሉ። ትናንትና በመካከቱ ስትሄዱ አልነበር እንዴ? ምንድነው ነው ዛሬ እንደዚህ የሚያደርጋው? ከእናንተ የበለጠ አግንተን ኪያ አንድ አመት የለፈውበትን ቻናል ያዘጋችብኝ። ውይ አንድ አመት ላንቺ ብዙ ነው? አዎ በጣም ብዙ። ከዛ በላይ ዋጋ የከፈልሽበት ነገር ቢሆን እንዴት ደስ ይል ነበር። ሰላም አንቺ ወጨለኝ። አንቺ ሰላምን ጠርተሻት ለምን አናግረናት ለምን ለታይ አልፈልግም። ጭራሽ ለታይኝ አትፈልግም ማለት እኔም ላያት አልፈልግም። ከብድ ማህበረሰብ ተቀላቀለ ቢያረከኝ አንተ ዝም በል እሺ። አሁን እሺ አብረን እንብድ ነው የምትይው? ኪያኛ ለምጣላት አንምጣን ምን ፈልገው ይሁን ነገር ማረገው ባንተ ምክንያት። እሺ በኔ ምክንያት ይሁን ነገር ማረገው ባንተ ምክንያት። እሺ ከኔ ብሰሽ ነው እንዴ አንቺ የምትገኘው? እኔና ሰላም ከስልክ ውጪ ተገናኝተን በአካል አይተሽን ታውቂያለሽ እንዴ? በየቀኑ እዚህ ጋር ምን ልትሰራ ነበር የምትመጣው? እኔ ሰላም የተከበራችሁ የቸኮሌት ካፕል ተከታታዮች እንዴት ናችሁ? ዛሬ በጣም በሚያሳዝን ሁኔታ ሰሞኑን ከተያያዘው ከሰላም ጋር ከዩቲዩብ መዘጋቱ ጋር በተያያዘ ትንሽ ኪዩ አልተረጋጋችም። ደህና የማይባል ሁኔታ ላይ ነው ያላችሁት። ያው የተከታተላችሁት አይነት ይመስል ነበር። ቪዲዮ ሙሉ ለሙሉ እኔን ጥፋተኛ ነው ያደረገው ሁሉም ሰው። እውነቱን ለመናገር ከሆነ ያው እኔም ሆን ብዬ ያደረኩት አስቤ ያደረኩት ነገር አይደለም። ነገር ግን አሁን ነገሮች እየተካረሩ እንትን እያሉ ሄደው ቤተሰቧ ጋርም ስደውልላት ሰላም እያነሳች አይደለም። እህቷ ጋርም ልናናገራት ሞክረን ነበረ። ቢያነሱ እንኳን ያላግጣሉ አይነት ነገር ምናምን ነገር ትመጣለች ታናግራችኋለች ምናምን ነገር ምናምን ነው የሚሉትና ደስ የማይል ነገር ነው። በዚህ መሀል ደግሞ ሄደን ያናገርናቸው ወይም ደግሞ ሄጄ ያወሯቸው ወይም ደግሞ ደውዬም እያናገርኳቸው ያለ አይነት ስሜት ምናምን ነገር ኪዩ አልመሰላትም። ራሴ በአካል ሄጄ ላናገራት እፈልጋለሁ። ራሴ ነኝ ከሷ ጋር ማውራት ያለብኝ እንጂ አንተ አይደለህም ማውራት ያለብህ። እሷ ከኔ ጋር ልህ ይዟት ነው እንጂ ካንተ ጋር አይደለም ጉዳዩዋ ምናምን ነገር ብላ ኪያ በጣም አስጨንቃኛለች። እውነቱን ለመናገር ከሆነ ኪያ በቃ አትረጋጋም። የኔንም የራሷንም ሰላም ነው የምትረብሸው ሰላምን አግኝታ ካላናገረቻት። ስለዚህ የመጨረሻ አማራጭ ያደረኩት ምንድነው ነው ሰላምን የምታገኝበትን ሁኔታ አመቻችቼ ሁለቱን እንዲነጋገሩና የሆነ የሚፈጠር ነገር ካለ እውነቱን ለመናገር ከሆነ ከዚህ በኋላ ምንም የቻናሉ ጉዳይ ያው ምንም ተስፋ የለውም ማለት ይቻላል። 90% ነገሮች ብልሽሽት ተብለዋል ነው የመመለስ እድሉ በጣም ጠባብ ነውና ግን በዚህ መሃል ሆኖ ኪዩ ካላናገርኳት እና እንዴት እንደዚህ ታደርጋለች? በዛ ላይ ደግሞ የተፈጠሩ ወይም ደግሞ በሷ በኩል የሆነ መስተካከል የሚችሉ ነገር ካለ ብላ ተስፋ አድርጋ ነው እንደዚህ ያለችኝ ያለችውና ምንም በተገናኘን ቁጥር ወይም ስልክ ባወራን ቁጥር ወይም የሆነ ነገር እንትን ባለን ቁጥር ሰላም ጋር እንሂድ ሰላምን አሳየኝ ምናምን ሌሎች ሰዎችንም እየጠያየቀች ነው ያለችውና ምናልባት ካገኘች ከሌላ ሰው ኢንፎርሜሽን የሰላም ቤት እዚህ ነው የሚለውን ትሄዳለች። እኔ በሌለውበት ነገር ደግሞ ከባድ ነገር እንዲፈጠር አልፈልግም። ያው ኪዩንም ሰላም ቤተሰብ ስትሄድ ሰላም ቤተሰቦች ነው የሚጠብቋትና የማይሆን ነገር ምናምን ነገር ሊያደርጓት ይችላል ብዬ እፈራለሁ። ስለዚህ ራሴ አገናኝቼ በቃ የመጨረሻ አማራጭ ነው። እኔ ባይገናኙ ምንም አዲስ ነገር የሚመጣ ነገር ስለሌለ ባይገናኙ ደስ ይለኛል። ነገር ግን ኪዩ በራሷ መንገድ ሄዳ አዛሚ የሚመጣውን ነገር ወይም የሰላም ቤተሰቦች እብዶች ናቸውና እንዲሁ ነገሮችን እንትን ስል ማለት ነውና ኪዩን የሆነ ነገር እንዳያረጓት እፈልጋለሁ። ያው ቢነጋገሩም ብታወራቸውም እኔ ባለሁበት እንዲሆን ነው የምፈልገው። ስለዚህ በራሷ መንገድ ከማግኘቷ በፊት እኔ ወስጄ አሳያታለሁ። እኔ እንዲገናኙ አልፈልግም እውነቱን ለመናገር ከሆነ ምክንያቱም ሰላም ማለት እንደዚህ ዩቲዩብ ለማዘጋት ወይም ደግሞ ነገሮችን እንደዚህ ይሆናል አይደለ በትኩረት እየተንቀሳቀሰች እያሰበችበት ምናምን ነገር ከሆነ ኪዩንም ልትጎዳት ትችላለች የሚል ፍርሃት አለኝ ማለት ነው። እና ኪዩ ደግሞ የሆነች ጨረፍታ እንኳን ሰላምን በተመለከተ ቢደርስባት እኔ ለራሴ መቼም ነው ይቅርታ ማላደርግለት። ነገሮች ደግሞ ከዚህ በላይ ይወሳሰባሉ። በጣም የሚያስጠላና የማይሆን ነገር ነው የሚሆኑት። ያ ደግሞ ከመሆኑ በፊት ተገናኝተው ሲነጋገሩ በትክክል ወይም ደግሞ በጥሩ መልኩ እንዲነጋገሩ ነው የምፈልገው። ሰው እስኪ ከፈጣሪ ጋር ሄደን በሰላም እንድንመለስ ፈልጋለሁ። ኪዩንም አረጋግቼ ቢገናኙና ነገሮች እንትን ቢሉ ደስ ይለኛል። ኪዩ መጣለች። እስኪ ኪዩ ነይሽ ዳንሽ ካሜራ ማብራት አስፈላጊ ነው
ያው ሁኔታዎችን ያለ አይደለም ምናልባት ሰላም እነዚህ ሰዎች እያስቸገሩ ነው ወይ ባይሆን መልኩ ስማችንን ልታጠፋ ትችላለች አሁን ተጨማሪ ማለት ነው ምክንያቱም ከዚህ በላይ ምን ቻናልም አጥፍታለች እንኳን ስም እሱ ነው ግን ምንድነው ክብራችንን ጠብቀን ሄደን አናግረናት በትክክለኛው መልኩ ለምን ይሄንን ማድረግ እንዳስፈልጋት በዛም ላይ ደግሞ ማድረግ የምትችለውና መመለስ የሚቻልበት ሲቹዌሽን ካለ ደግሞ ሄደን በትክክለኛው መንገድ አናግረናት እንድንመለስ ነው የምንፈልገው ኪዩ በቃ ለምን እንዳደረገ እሷ በፈለገች ባለጌ እኮ እኛ ባለጌ ስለሆነች እኛም ባለጌ መሆን አለብን ማለት እኮ አይደለም በትክክለኛው መልኩ መሆን ያለበትን ነገር ሄደን አናግረናት አሰራርታህ ነው የሚመስለው ኪዩ ማንነት እኔ እስከማውቀው ድረስ ማለት ነው እንዲህ ተረጋግተህ አንድም ቀን አይቻልም ግን አሁን ላይ እየተረጋጋ ያለው ሰላም ስለሆነች ነው አይደለም በመፍትሄ ጉዳዮች ላይ ብቻ ነው አሁን ላይ ማውራት የምፈልገው ማሰብ የምፈልገው ነገሮች እንዲሆኑ የምፈልገው ነገሮች የኛን ቻናል አዘግታ መፍትሄ ልፈልግላት እኔ እሺ ኪዩ እንሂድ ሰላም ጋር እንደብድባት እንቀጥቅጣት ቤቷን እንሰባብረው ወይ ደግሞ መጥፎ ነገሮችን በተቀላላ እናድር ይህ በእኛ ህይወት የሚቀይረው ነገር ምን አለ እንዴት ደስ እንዳላትም ማየት ፈልጋለሁ በደም ከዚህ በኋላ በጣም እንደምታዝን ስለማውቅ ኪያ ሁለት ጉዳት ነው የምንጎዳው አንደኛ ቻናላችንን አተናል ሁለት ደግሞ እሷ ጋር ሄደን በመናደርገው ነገር ራሳችን ህሊናችንንም ይወቅሰናል ራሳችንንም ሰላም አንሆንም እኮ ልግደላት አይደለም ያልኩ ላናግራት ያው ሄደሽ ስታናግሪያት ተረጋግተሽ እንደማታናግሪያት አውቃለሁ ኪያ ያለሽበትን ሲቹዌሽን አውቃለሁ እሺ አብረኝ ባቴ ደስ ይለኛል አብሬሽ ባልሄድማ አንቺ ምዛቴጂ ማለት ነው እኮ ስንገባ ተረጋግተን ነው የምናናግራት ገብተን በትክክለኛው መንገድ እናናግራታለን ይሄ እኮ አንዴ ሆኗል ልታደርገው ግማሽ መንገድ ላይ ያለ ስለዚህ እንደፈለገሽ ትሆን አይደል እኛ እንጎዳ እሷ ለምን ትጎዳ እሷ ያረጋችሁ ነገር አንዴ ስለሆነ ብቻ ኪያ ለምንድን ነው ማትረጂኝ ልጅቷን እኔ ምድር ላይ የሚጠሉ ነገሮች አሉ ከተባሉ ፊት ለፊት ማስቀምጣት አይነት በጣም እጅግ በጣም እምጣላት ነው ለምንድን ነው መሰለሽ ይሄን ነገር ያደረገችው አንቺን ስላሳመመችብኝ ነው አንቺን ስለረበሸችብኝ ነው በዚህ ሁኔታ ሆነሽ አንዲት ደቂቃ የማይበት ጊዜ ላይ አይደለም ያዩት እኔ ስስክ ስትጫወቺ እንደዛ ቆጥቤ እንኳን እንትን ማለለው ፈገግታሽን ተመልከቺ ከምን ወደ ምን እንደቀየረችሽ አንድ ቀን እንኳን በትክክል ሳንስቅ ማለት ነው ሶ አሁን ሄደን ተረጋግተን ማለት ነው እሷ ጋር ገብተን ያለውን ነገር አውርተን ቁጭ ብለን ነገሮች እስኪል ማለት ነው አቅጣጫውን አሳይተኝ እኔ ቤት ደስ ይለኛል ምን ልታረጊ ነው ከገባሽ በኋላ ልትሰባብሪ ነው የሆነ ነገር ልታደርጊ ነው ምክንያቱም በትክክለኛ መልኩ እሷ እንደማታናግርሽ አውቃለሁ ልጅቷ ባለጌ ናት የሚያናድድሽ ነገር ነው የምታናግረው ቻናሉን የቱ ጋር ነው መንገዱ ሰፈሯ እዚህ ነው አካባቢ ነው ብለናል እያጠያየኩ ልሂድ ይኸውልሽ ኪያ እሷ ቻናሉን ስታዘጋ ሆን ብላ እንድትናደጂ ይፈልጋ ነው ያዘጋችሁ ስትሄጂ ታዲያ ቡና አፍልታ የምትጠብቅሽ ነው የሚመስልሽ አይደለም እሺ አይደለም አንቺ በዛኛው ቅያ ስለገባሽ ነው በግራ በኩል እንደዚህ ስትመጪ የመጀመሪያው ቅያ ስለሆነ ይኸውልሽ እሷ ልክ እዛ ስትሄጂ የምትጠብቅሽ ተረጋግታ አይደለም ነገሮችን ሆን ብላ ያደረገችበት ስለሆነ አንቺን ከቁጥጥር ውጪ እንድትወጪ ነው የምታደርግሽ ያ ደግሞ አስፈላጊ አይደለም መጠቀም ማግኘት ያለብንን ነገር እንድናገኘው ራሱ አታደርገንም ሐሳቤን ተረዳሽ ታዲያ ምንድነው ጥቅሙ ሰው ሄደን ማናገራችን ምንድነው ጥቅሙ ታዲያ ማታገኝ ምንም ማናገኝ ከሆነ ስለ ቻናሉ አዲስ ነገር ኦኬ እሺ ጎ ሄድ ነሽ እሺ ነይ ኪያ ግን እንዳትጣይ በፈጠረሽ ሆነብሽ በቃ እሷ እንድትጣይ ነው የምታደርግሽ አላቅም ነገር ግን እሷ ሆን ብላ እንደዚህ አሁን ለምሳሌ አንቺ ኪያኔ ካንቺ እኮ ለቅሶሽን ሳይሆን ፈገግታሽን ነው ማቋ አይደለም እሷ ይኸውልሽ ሆን ብላ እንድታለቅሽ እንድትናደጂ አንቺን ከቁጥጥር ውጪ ማውጣት ነው የምትፈልገው እዛም ስትሄጂ የምታደርግሽ ይሄንን ነው ሰላማዊ ሰው ነኝ ስለማቀው ነው ኪያ አንቺ ተንኮለኛ ነገረኛ ተሳዳቢ ሆነሽ ሳይሆን እሷ እንደዚህ እንድትሆኚ ስለምታደርግሽ ነው አቀዋለሁ ጠንቅቄ ያለ መንገዱ ነው ኪያ በፈጠረሽ እኔ ቤቱ ማሳየት ያቀርም ላሳየውሽ ነው ያገኘሁሽ እንዲህ ተረጋግቼ ነገሮች እንዲረጋጉ የፈለኩት ማለት ነው ማግኘት ያለብንን መጠቀም ያለብንን ነገር እንድንጠቀም ነው ተረጋግተን ማለት ነው ግን እምቡርምቡር ካልን ከሷ የባሰ ከሆነን እምቡር እያልሽ ነው ያልከኝ ነው አሁን ምን ሆነ ነው አረኪዩ እንደዛ አይደለም ነገር ሲጀመር ነገር ዛሬ ካሜራ ማብራት አልነበረብህም አይደል እንዴ ኪያ የሚሆነውን ነገሮች በጠቅላላ ከቤተሰቦቻችን ጋር እንድንካፈል ስለምፈልግ ነው በቃ ሌላ ምንም አይነት ነገር አይደለም በቃ እሺ ኖርማል እሺ ምንድነው የምታረጊው እስኪ ሐሳብሽ ምንድነው እዛ ከገባሽ በኋላ ምን ልታረጊ ነው እሺ ምን ብለሽ ነው የምታወሪው ምንድነው የምታወሪው ቪዲዮ እንደፖስተችበት ለምን እንዳደረገችው ልታናደና ጎበዝ አናደናለሽ ከዚህ በኋላ ግን መመለስ የሚችልበት ነገር ካለ ሰው መጠየቅ ስለምፈልግ አለቀ በቃ በዚህ አይነት መልኩ ነው የምታወራው እሺ ላወራት የሚችለው ጉዳይ አለኝ ልታናድሽ ብትፈልግና ከቁጥጥር ውጪ ልታወጣሽ ብትፈልግ ምንድነው የምታረጊው ወይ እንዳልሰማው የምትፈልገው ያንተና የሷ ነገር አለ ይቀር እሺ ነኪ የለም አይደል ማክ እኔና ሰላም እንዳላገኛት በጣም አረ ፈጣሪም ፍሪ ኪያ በዚህ ሰዓት እንኳን ሌላ ተደራቢ ጭንቀት አትሁኝብኝ ፕሊዝ
የሆኑት ነገሮች ሆነዋል። እኔም ደህና አይደለሁም። ነገር ግን መፍትሄ ላይ ነው ማተኮር የምፈልገው። አሁን ነው ወደ ሰላም ቤት ስንሄድ ካሜራ ያየችን ከሆነ ድንጋት ልትጠፋ ትችላለች ወይ ደግሞ አልወጣም ልትል ትችላለች። ካሜራ ማብራት አልነበረብህም ሲጀምር። ኪያ ይሄ እኮ ላይቭ አይደለም እኮ አይደለም። ይሁን እሺ ላትል ትችላለች ታውቃለህ አይደል? እሺ ልክ እዛ ስንደርስ በቃ ምንቷ ልክ እዛ ስንደርስ ቤታቸው በር ላይ ማለት ነው ከገባን በኋላ ወይም ደግሞ ስንደርስ እዛ የሚፈጠረውን ነገር ሁሉም ሰው እንዲከታተል እንዲሆን በብልግና እንዳላወራናት ተረጋግተን ነገሮችን እንዳወራናት እንድታቁም ስለምንፈልግ ጭምር ነው። ልክ እዛ ቦታው ላይ ስንደርስ አሁን ኪያ አልተረጋጋችም። መንገድ ላይ እንደዚህ እየተጫጫኸን እንድንሄድም አልፈልግም። ሰው ልክ እዛ በር ላይ ስንደርስ ያለውን ነገር ቀሪ ሁኔታ እንትን የምንላቸው ይሆናል። እንዴት እንደምትቾካኩል ተመልክቷል። በእርግጥም ይገባታል ኪያም፣ ምክንያቱም የተደረገባት የሆነው ነገር በጠቅላላ ትክክል አይደለም። ስለዚህ ሁለታችንም ተጫጫኸን አይሆንም። ለዛ ነው መረጋጋት ይጠበቅብኛል። ኪዩ ስሜታዊ ናት አሁን ባላችሁ ነገር ላይ ሰው እዛ ስንደርስ የምንቀጥልላችሁ ሆነ። ኪዩ ተረጋጊ። የሰው ግቢ ነው ያለው ነው እኮ ተረጋጊ። እኔም እኮ ልክ እንዳንቺ መጮህ ፈልጋለሁ እኮ እኔም መናገር ፈልጋለሁ እኮ ልክ እንዳንቺ። ተረጋጊ። መጀመሪያ ቤቱ ይሄ ነው አይደለም የሚለውን አዎ፣ ግን ዝም ብሎ ሰው ቤት ዘጉ ተብሎ ምን እየሆናችሁ ነው? እሺ እና ሰላም ነው? ምንም ሰላም አይደለም። ራሷ የምትመስል ማለት ኦኬ። ኪዩ ማነሽ አንቺ ደግሞ? ይኸውልሽ አንዴ ልናናገርሽ ነበር የመጣ ነው። የሰላም ቤተሰብ ነሽ አይደል? አልፈልግም። ትሰማኛለህ አባቱ? ነገር አልፈልግም። ስለምን ጉዳይ እንደመጣ ነው እንኳን ሳትሰሚኝ መጀመሪያ ስነ ስርዓት ይኖርሽ። ስነ ስርዓት ሲኖርሽ ነው። እሺ ስለ ሰው ስነ ስርዓት የምታገኘው። ኦኬ ምናልባት ማወቅም አልፈልግም። ኪያ ተረጋጊ። መጀመሪያ ማውራት አለብን። ነገረኛ አይደለም ግን እንደዚህ አይነት ነገረኛ ሲያጋጥም በጣም ነገረኛ ነው እኮ። ወይኔ ኪዩ ተረጋጊ። ኧረ ኪያ በፈጠራሽ፣ ኧረ በፈጠራሽ ኪያ ምን ሆነሽ ነው? እሺ በፈጠረሽ ተረጋጊ። እኮ ይዘናት እንወጣለን፣ ግን ተረጋጊ መጀመሪያ። ኪያ ምን ሆነሽ ነው? አኑ ዞር በል ገብርኤል፣ እንጣላለን። ዞር በል ኪያ ስለምናወራው ነገር የሌላ ሴትዬ ለምንድን ይዘብኝ ነው? አንተ ስርዓት የለም፣ የምታመጣው ሰው ስርዓት የለም። ውጣልኝ፣ ውጣልኝ። ስርዓት አለኝ የለኝም የሚለው አይመለከተኝም። ስለሱ ማውራት አልፈልግም። አንቺ ውጭልኝ። ናይ ታንቺ እባክሽ አንተ አይነት ሰው አይደለም። ልነካና ያልፈልግም። አንቺ ውጭልኝ። ኧረ በእናታችሁ እባካችሁ ተረጋጊ። ላቅሽም አልፈልግም። አትወቂኝ እኮ ውጭልኝ። ለምን እባክሽ ይኸውልሽ፣ አንድ ያልገባሽን ነገር ልንገርሽ። እኔ ላናግርሽ ነው የመጣሁት። አናግርሽ በመጣሁበት እወጣለሁ። አኑ ታናግሪኛለሽ ነው ነገር ስላለች እኮ በሽተኛ ይዛለኝ። ውጣ። በሽተኛ ማረግሽ ቻለሽ። በሽተኛ አይደለም ብቻ ታስቀይምሻለሁ። እባክሽ ሌላ ነገር እንዲሆን አልፈልግም። በፈጠረሽ ኪያ ይኸውልሽ፣ እኛ የምንፈልገው ነገር አለ አይደለ? ስለመጫጫኛ ለጸሩ ነው የመጣው። የዋሰባት አንተ ይቺ ነበር መጀመሪያ። እኛ ለጸባ አይደለም የመጣ ነው። የምንፈልገው ነገር ይዘን ለመሄድ የመጣ ነው። እንደተናደርሽ አውቃለሁ፣ ግን ስርዓት እኮ የለሽም። ወጣልኝ። ጭራሽ ተደላላችሁ ተቀምጣችሁ ይሄን ያለው ስርዓት የሌላችሁ። ኪያ ደስ አለሽ? እሺ አሁን ደስ አለሽ? አመሰግናለሁ እኮ ውጭልኝ። ሰላም እንጥራት። ለምንድን ነው የምጠራት? እንዳንቺ አይነት ቆሻሻ ሰው ለመሆን ዝግጁ አይደለችም። አንቺ ውጭልኝ። ጆሮ ጌጤ ነው አለሽ። ለምን ማትወጣው? ይኸውልሽ እናት፣ እኔ በስርዓት ላናግርሽ እየሞከርኩ ነው። ማለቴ እኔ ተረድቼሽ ነው የተረዳሁሽ። ምክንያት ደግሞ እሷ እየጮኸች ስለሆነ እኔ ደግሞ ባለጌ አይደለሁም። ላናግርሽ ነው የመጣሁት። አናግረንሽ ለጥቅሽ እንወጣለን። ስለዚህ አኑ ቁጭ በል እስኪ እንዴ። አረቂው በፈጠረሽ አንዴ እኛ ከእሷ ጋር ለመነጋገር ነው እንዴ? እኛ ለመጣላት ነው የመጣነው። የምንፈልገውን ነገር አግኝተን ለመሄድ እኮ በሽተኛን ሲሻላት ይዘህ ትመጣለህ። ውጣ፣ ይዘሃት ውጣ። ምን በሽተኛ ናት አለች? እነሽ ታስታውቂያለሽ። ሲጀመር እሷ እስከምታወራ እኔ እጠብቃለሁ። ቆይ የት ነው ያለችው? ምን አይነት ሰላም፣ ምን አይነት ቤተሰብ ቢያሳድግሽ ነው እንደዚህ የሰው ቤት ዘው ብለሽ ነው? ሰላም ነው። እሷም ይሄንን አላልኩኝም። ቤቷ መጥቼ ስላለ ሰላም፣ አንቺ ውጭልኝ። አንቺ ሰላምን ጠርተሻት ለምን አናግረናት ለመሄድ ነው የመጣነው? አልፈልግም። እሺ ለታይኝ አትፈልግም ማለት እኔም ላያት አልፈልግም። ግን መነጋገር ያለብን ጉዳይ አለ። አናግረን አው ሰተት ብዬ ነው የመጣሁት። ስደውል ስልክ አታነሳም። አንቺም ብትሆኚ ስደውል አልፈልግም። በግድ ነው እንዴ? የሰው ህይወት አበላሽታችሁ ዝም ብላችሁ ቁጭ የምትሉ ነው የሚመስላችሁ? የማይገባ ነገር እንዳደርግ እንዳታደርጊ። ቤቱን ቀውጥ ነው ማለት ነው። ህይወት ማበላሸት ማለት ምን ማለት ነው? ይኸውልሽ የተሳሳተ ነገር ነው ያደረጋችሁት። ተመካክራችሁበት ይሁን ይሄ ቆሻሻ ማይንዳችሁን የፈጠራችሁትን ነገር በጠቅላላ እናንተ እንደ ቀላል ያደረጋችሁት ነገር በእኛ ህይወት ላይ ትልቅ ችግር ነው የፈጠረው። ሰማኛለህ? በጣም ማለት ነው። በጣም የሰው ክብር ስላላት ነው እንደዚህ ያደረገችው። እኔ ብሆን እገል ነበር፣ አሳይ ነበር ማረገው። አንተ ማፈን ሴት ነሽ፣ ሰው የለምና የማይሆን ነገር ላደርግ አልፈልግም። ተናገሪ አንቺ የቻልሽው ነገር
ስትመጥ ጎበዝ ነው ማለት ቦታው ላይ ሆኖ ቢሆን ምን እንደማድረግ አሳይሽ ነበር ግን እንደዛ ከብረቢስ አይደለም እንደዛ አይነሳው ሆነ ነው በእናትህ ሰሊናን እሷማ ዋጋዬን ክብሬንና ቦታዬን ስላወቀች ነው እሺ ነገር ልንገርሽ አሁን ስለመብዛቱ አይደለም ነው ነበር ስለሷን ልትፈልጋ ስለምትል እንዳንቺ አይነት የወረደና ቆሻሻ ሰው ልታገኝ ፈቃደኛ አይደለችም ኪያባች ተፈጠረሽ በቃ ሙሉ ፋሚሊያቸው እንደዚህ አይነት እብድ ናቸው ስለዚህ እኛም አብረን ማድረግ የለብንም ከእብድ ማህበረሰብ ተቀላቀለ ቢያረቀኝ አንተ ዝም በል እሺ አሁን እሺ አብረን እንበድ ነው የምትይው አብረን እንበድ ነው ስለዚህ ቁጭ በል ያልኩ ነው ቁጭ በል ኪያ ግን ከመጀመሩ ነው እንደዚህ አይነት ሰው ይሆንሽት ቁጭ ብለን ተነጋግረን እንዴ ምን ፈልገው ከነሱ ጋር መጣላት ሳይሆን ሰላም አትጥያት ምን ነው ጓሮ ነው የተደበቀችው እንደምገላት ስለምታውቅ ነው እንደምገላት ውስጧ ነግሯት ነው እንደዚህ ነው ቆሻሻ ሰው ዛሬ እንደሚመጣ ነው ውስጧ ዛሬ ነፍስሽን አድኝ የሚል መቼም የሚያቃጭል ልብስ ሰንታ ነው እንደዛ ሳይሆን ከደረጃው የወረደ ሰው ጋር ለማውራት ፈቃድ አረ ኪያ እኔ ስትመላለሱ እናንተ ይሄንን ተስታው ለማሰብ አይደለም የመጣው ከምን አይነት ፋሚሊ ጋር ነበር የነበርከው አረ ሰላም በጣም ዝምተኛ ናት እስከማውቀው ድረስ ፈልገሻት እኮ ነው የመጣሽው ፈልጋሽ አልመጣችም ልክ ነሽ በጣም ብልግና የሆነ ስራ ስለሰራሽ ምን አገባሽ አሁን ወደ መፍትሄው ብንሄድ አይሻልም ከናንተ ምን ልልሽ ኪያ አንድ አመት የለፋውበትን ቻናል ያዘጋችብኝ ወይ አንድ አመት ላንቺ ብዙ ነው አዎ በጣም ብዙ ከዛ በላይ ዋጋ የከፈልሽበት ነገር ቢሆን እንዴት ደስ ይል ነበር የወረደ ሰው ልናየው ማንፈልገው ሰው ቤት ድረስ ሲመጣ መቼም ይሻል ስለወረድና የኛን ቻናል ለማዘጋት ይሄን ያለትን ተፈተፈች እንደዛ ሳይሆን ከነገር ከሰራው ስራ አንፃር ያ በጣም ቀላል ነው የሚወዳችሁ ፋሚሊ ስለሌለ ማዘጋት እንጂ ማፍራት አንፈልግም ማዘጋት እንጂ ማፍራት ያቺ ልክስክስ ማለት ነው አይደል ነገር ባንቻ አይደለም ልክስክስ ስሟን መጥራታችን እሺ ሳስተሽ ማለት እንዳታውሪ ኪያ ተረጋጊ ምን ሆናችሁ ነው እናንተ አረ በፈጠራችሁ አካችሁ እናንተ ምን ሴት ናት በቃ ተውኝ እሺ ተረጋጉ ኪያ ተረጋጊ ኪያኛ ለምጣላት አንምጣን ምን ፈልገው ሁሉ ነገር ማረገው ባንተ እሺ በኔ ምክንያት ሁሉ ነገር ማረገው ባንተ ምክንያት እሺ ከኔ ብሰሽ ነው እንዴ አንቺ የምትገኙ ነው ምን ላርግ እሺ ሶ ተቀመጪና ለመፍትሄ የሆነ ነገር እባክሽ ተቀመጪ በእናትሽ እንዴ ነው የምቀመጠው እንዴ ይኸውልሽ አንቺ አሁን ያልገባኝ ነገር ምን እንደው ታውቂያለሽ ከኛ ጋር መነቋቆሩን ትተሽ ማለት ነው መነጋገር ያለብን ነገር ላይ ተረጋግተን እንሂድ በቃ እኔ ካንተ ጋር ምንም መነጋገር አልፈልግም በእናትሽ ያጣለማኝ ተሳድቦ ይሄዳል አሉ ትላንትና በመካከላችሁ ስትሄዱ አልነበር እንዴ ምንድነው ነው ዛሬ እንደዚህ የሚያረጋው ከናንተ የበለጠ አግንተን ከናንተ የበለጠ አግኝተን አይመስለኝም እኔ ግን አይመስለኝም እንዳልኩሽም ያጣለማኝ ሆናችሁ ነው በጣም እየተንጫጫችሁ ምናምን ነገር ያለው በስልክ እኮ ሳናግርሽ እኮ ያልሽኝን ነገር ምናልባት ክብርሽን በዚህ ደረጃ ዝቅ አድርገሽ ምናምን እኔም ለእንተኔ ማለት ፐርሰናሊቲ እኔም ጭንቅላቴ አንጎል አይፈቅድልኝም ያን ነገር እንትን ለማለት አሁን ደግሞ እንደሰው ትናንት ስለዚህ ተረጋግተሽ ያለውን ነገር ተነጋግረን እንውጣ እኔም በእናንተ መሃል ማለት ነው ስትንጫጩ በእንደዚህ አይነት ሁኔታ ድምጽህን ራሱ መስማት አልፈልግም ትፈልጊያለሽ ወደሽ ነው ትፈልጊያለሽ ወደሽ ነው ካንተ ጋር እንዲቆጭ ብሎ ማውራት ኦኬ እሺ አይመለከትሽም አይ ጤነኛ ነሽ አይመለከትሽም ካሎሽ ቢያንስ ሆስፒታል መውሰድ ልትተባበርሽ አያስፈልገኝ አንቺ አይነሳ ለነገሩ እሺን ያልወሰድን አንቺን መውሰድ ከባድ ነው እኔ እኮ ይኸውልሽ አንቺ ልናናገር አይደለም የመጣ ነው በውሻት አርግዣለሁ ብላ ሀገር እስከማቃወስ ከዛም አልፋ ደግሞ ቻናል እስከማዘጋት ያደረሰች ተንከሰሰ በቃ ጭንቅላቷን ተጠቅሞ ነው እንግዲህ ጭንቅላትሽ ያላረገዝኩበትን አረገዝኩ ብሎ ሴትነትን ማርከስ ነው ጭንቅላታችሁ እንዲህ ከሆነ ሴትነትን ማክበር ሰው ቤት ጊዜው ብሎ ገብተው ከተደባይ መግባት ስልክ ስለማታነሳና እንደ አንፈልጋችሁም በግድ ፈልጉን ይባላል እንዴ በቃ የኖረችው ሳንቺ አንፈልጋችሁም አሁን ደግሞ ተውናችሁ በቃ እናንተ ፈልጉን በሚመስል ደረጃ ያደረጋችሁትን ነገር በጠቅላላ አይኑን ይላውራት እንዴ እሺ የት ነው ያለው ምን አገባሽ ይኸውልሽ ምን አገባሽ የሚለውን ቃል ለጊዜው ተይውና አንቺን አይደለም የፈለኩት እሺ አልነግርሽ እሺ ወንዶች ምናምን ነገር የሉም ወንድ የለም ሌላ ሰው ሊያናግረን የሚችል ሰው ምን ልትጣላ ነው አረ ምን አይነት አፈጣጠር ነው የተፈጠራችሁ ታረባካችሁ ወይ አፈጣጠራችሁ ማስቀናችሁ ጭራሽ እኔ በህይወቴ ማለት ነው እኔ ብዙ አይነት ሰው አይቻለሁ እኔ ብዙ አይነት ቤተሰብ ብዙ አይነት ፋሚሊ አይቻለሁ እንደናንተ ግን በዚህ ደረጃ በጣም የኡነቴን ነው የምላችሁ ለውሸት ወይም ደግሞ ትክክል ላልሆነ ነገር ማንነቱን ህይወቱን እድሜውን ለይሆን ለተንኮለኝነት ምናምን ነገር የገበረ ሰው ግን አይቻል አቅም ነው እኛ ከተመቸ ምን አገባ ምንም አያገባኝም ዛሬ ግን በእኔ ላይፍ መስመር ውስጥ ነው ያላችሁት ተጠቃላችሁ እንድትወጡ ሰላምን አግኝቼ ማናገር አለብኝ መነጋገር አለብን ነው ያልኩሽ ያለው ሰላም ስለሆነችና ስላሳዘንካት እኮ ነው እንዴ በቀላሉ የተወቹ ነገርኩ እኮ ቅድም እኔ በሆነ ማደርገው ነገርኩ ሰላምን ማለት ነው ሰላምን ማለት ነው እንዴ በቀላሉ የተወቹ እሷ ሆና ነው ኦኬ የተወቸ ነው
የተወቸ ነው እንዴ ያልሽ ላደረከው ነገር ሁሉ ነገር ግን ላደረከው ነገር ያሳለፍኩ መሆኑን ሳስበው ያስጠላል ምን ያህል ዋጋ መክፈል እንደነበረብህ የሚገባህ እኔ ባገኘ ነው ነበር እንደዚህ በላይ አንቺ ልታደርጊው የምትችይው ነገር ምንድን ነበር ልታደርጊ ነበር አንቺ ምን ታደርጊ ነበር ከዚህ በላይ እሱን ላንተ ማስረዳት አይተህ ማንነቴን ህልውናዬን እድሜን የከፈልኩበት ጊዜን የከፈልኩበት ብዙ መስዋዕትነት የተከፈለበት ነገር ነው ያበላሻችሁ ያልኩሽ ነው ነበር ማረግ ገባህ የቆመ ሬሳ ነበር ነገርኩሽ እኔ ሴት ልጅ ላይ የመሰንዘር ፍላጎቱም የለኝም ማንነቱም የለኝም ነገር ግን ባንቺ ቦታ ማለት ነው እንዳንቺ ሬሳ የሆኑ ወንድሞች ምናምን ነገር ይኖርሻል ቢኖር እንዲ ነበር ማጋጫት አየ አንተ የምታውቀው ቦክስ ብቻ ነው ጭንቅላት ዕውቀት የሚባል ነገር ይኸውልሽ መርዝነት ጭንቅላትም ሆነ የሆነ ጂኒየስ ነገር ሆኖ ተብላቅ የናንተ ቤት መርዝነት ደግሞ ጂኒየስነት ሆነ አንቺ ማገናዘብ ካልቻልሽ በፈለግሽው መንገድ መረዳት ትችላለሽ አልፈልግም እንድነግሪኝ አልፈልግም እንዴ ሰዎች ጋር እንዴት ነው ተገባብታችሁ የምትኖሩት እንዴት ነው ከጎረቤቶቻችሁ ጋር ከሀገር ጋር እንዴት ነው ስትኖሩ የነበረው ለምን ነው የምትጨቀጭቁኝ እንዴ ምን አይነት አፈጣጠር ነው ያላችሁ ምን አይነት ሰዎች ናችሁ እንዴ በምንም ነገር ጋር ከናንተ ጋር ተግባብቶ መኖር አይቻልም ትላንትና ያቺ ቃሏን በላች እኔ ፍቅረኛዬን የ7 ዓመት ፍቅረኛዋን ትታ መጣ እኔ ጋር እንደዛ ሽግዳሜ ስትል ነበር ኦኬ እሺ ብለን ዲል ያደረግንበት ነገር ነበር ቃል የተገባባችሁ ነገር ነበር እሱን አፍርሳ እንደማንኛውም ተራ ነገር አርግጃለሁ ብላ በአደባባይ ስትዞር ነበር አይደለ ያ ሁሉ ነገር ዲል ያደረገችውን ነገር እንትን ብላ ከእሱ ነው ያረገዝኩት ምናምን እኔ ልታረግ ነበር ነገርኩሽ አይደል ነው ካዲያ ልጁ በነነ አንድ ነገር ልንገርሽ ሰውን የራስ ማድረግ የምትችው በወጥ ማለት ምናልባት አንቺ የእንጀራና ላለማድረግ እግዚአብሔር ይመስገን ፍቅር ስለሰጠኝ እንደናንተ ተንኮልና ቢሳምቢስ እና ያቺ ያለሽ አስወርደው ነው አይመለከተም ለአንተ ማስረዳት አይተበቅም ሌላ የሚያስጠላ ነገር አጠቀም አንቺ እንደዚህ ሳያት ራሱ ማለት ነው ሐሳቤን ተረዳሽኛል ግድ ሆኖብኝ ግድ ቢሆንማ ያን ግድ ሆኖብኝ እጅግ በጣም የመጨረሻ ነው እቺን ፍቅር ለመመለስ እቺን እኔ ሴት ወደኔ ለመመለስ ያው እሷን ብዙ አማኑኤል እኮ ብዙ በሽተኛ አለ የግድ እሷን ለመመለስ ሌላ ነገር መጠቀም አለበት እመቤት አንድ ነገር ልንገርሽ እመቤት አሁን ገና ትክክለኛውን ቃል ተጠቀምሽ እመቤት የአብዶች እመቤት እሷ አይመለከትሽም እመቤት አንድ ነገር ማለት ይደረሰ ይመጣሽ አንድ ነገር ልጠይቅሽ አልፈልግም ሰላም ካልተገኘ ቢያንስ ሰላም እንኳን ብትገኝ ቻናላችንን ለመመለስ ምን ያህል ይረዳናል ስለዚህ እሷ የት ነው ያለችው ኦኬ እሺ የለችም ለምንድነው ስልክ ማታነስ ስላልፈለገቻችሁ ግልጽ እኮ ነው ይሄ ሲጀመር ባልነግራችሁ የምታውቁት ነገር ምንም አይገባሽም ደነዝነሽ እንዴ ያልኩሽ ነው ያለው ነው የሰው ህይወት ነው ያበላሽሽው ይሄን ነገር እኛም በቀላል አናየውም እያልንሽ ያለው ነገ ላይ ለእርቅ ብለሽ ነገ ላይ የተንፋቀቅሽ በእግርሽ ብትመጪ እንኳን ማለት ነው የዛሬውን ቀን አስታውሰዋለሁ በደንብ ሐሳቤን ተረዳሽኝ ህይወት ከአዲስ መጀመር ልምዴ ነው ችግር የለብኝም ወርቆ መነሳት ለኔ ተራ ነገር ነው እነሳለሁ ነገ ግን ለሚመጣብሽ ነገር ለምትገቢበት ችግር ግን ነገርኩሽ ፊቴ እንዳትቀርቢ እንዳትቆሚ በዚህ ነገር ካልተባበርሽኝ ችግር በዋነኝነት አንቺና ሰሊና ሲጀምር ማንነት ያላችሁ ነገሮች አይደላችሁም እንዴ እንደ ሰው የምትቆጠሩ ፐርሰኖች አይደላችሁም አንቺን ለማስረዳት ዝግጁ አይደለ ጠይቂው ስለምንድን ነው የምታወሪው ምንድነው እሷ ልትጠይቀኝ የምትችለው ነው ማትነግራት ከሆነ ልንገራት ነገሪያት የተመቸሽን ነገር ምንድነው የምትነግሪያት እስኪ እህቴን ስላስከፈልካት ዋጋ እህትሽማ በገዛጇ ወዳ የገባችበት የከፈለችው ዋጋ እኮ ነው መጀመሪያ ዲል ያደረግነው እህትሽ ምንድን ነው ያስከፈለች እኔ እስከማውቀው ድረስ እርጉዝ ነኝ ብላ ባዶ ሆዷን ስትል ነበር እርጉዝ ነኝ ያለችው ያለ ምክንያት ነው እኔ መስልሽ አንቺ ሴት ነሽ አይደል አሁን ኖርማል ላውራሽና ሴት ነሽ አይደል አንቺ ምን አባሽ ልትቀባጥሪ ነው ምን አኑ ዝም በል ምንድነው ሲነሳ በቃ ማዳመጥ ፈለኩኝ ዝም በል እሺ ያው እሺ ያለ ምክንያት ነው ምንድነው ያልሽው እንዳታቋርጣት ስራትሽን ያዥ አኑ ተሳስተ እንዳታቋርጣት እኔ ማዳመጥ ፈልጋለሁ ልትነግራት አልቻልክም እኔ ልንገርልህ እንዳታቋርጣት አውቃለሁ እኔ ስለዚህ መስማት ፈልጋለሁ ልስማሽ በቃ አሁን እንደ ሴት እኔና አንቺ እናውራ እሱ ታይ አይዞህ እንደሱ እስኪ ተናገሪ እሷም ብዙ መናገረው ነገር አለ ምናምን ነገር ስትል አርግጄ መጣው አለች እስኪ ከዛ በላይ ውሸት ልታሽ የምትችለው ነገር ኪዩ እነዚህ ሰዎች መስማት እኮ ጤነኝነት እኮ አይደለም መስማት አልፈለጋችሁም ጭንቅላት ሲረብሽ ታርኝ ነው እንጂ ሌላ እኔ አምናለሁኛ እንዴ ስለዚህ እኔ ላዳምጥ ምጨነቅ
ባልሰራው ነገር ለምንድን ነው እኔ ጭንቅላትሽን ይረብሽሻል አንቺ ለጊዜውም ቢሆን የሆነ ነገር እንትን ችግር የለው በቃ ለመስማት እኮ ካልፈለክ መውጣት ትችላለህ ሀቡ በእናትሽ ተረተረትሽ ንገሪያትና ወደሚቀጥለው ነገር ወደምንኖረው ነገር እንዴ እሺ አንዴ ላውራት ነው ላንተ ተረተረት ነው አይደል ላንቺም ተረተረት ነው ልቦናሽ ያውቀዋል ምን ልታወሪ እንደሆነ ገና ነገር እንደዚሁ ገምታለሁ ነው እንዴት ትገምታለህ የሰው ልጅ የኖረበትን ብቻ ነው የሚገምተው አይ የኖርኩበት እንኳን ትላንትና አረገዝኩኝ ብላ የመጣችው ስለኖርኩበት ሁሉንም ነገር ነው ያውቃለው ነበር ዝም ብላ አይደለም ያረገዘችው አይደል ማለት ዝም ብላ መቼም ዝም ብላ ያረገዘ ብዙ እንዳልነበረች እኮ ነው የማውቃለው በሱ ልሸውጂኝ አትሞክሪ ሌላ ተረተረት ካለሽ ነው በሱ ልሸውድሽ አትሞክርሽ ሰሊና ካንተ ጋር በነበረችበት ጊዜ ወይም ደግሞ ባሳለፈችበት ጊዜ የሆነው ነገር እያንዳንዱ ነገር እኔ መጥቼ አብሬያችሁ ያደርኩ የግድ ማየት አልነበረብኝም ምንድነው የምትወሩ ስለምንድነው የምታወሪው ታክሲ ተራ ጋር ራይድ መጥቶ ያነሳታል አንስቶ ቤቷ በር ላይ ይጥላታል ከዚህ ውጪ እኔና እሷ ተገናኝተን ከካሜራ ናች ምንቴ ካንተ ውጪ እኔና እሷ እኮ ላዳምጥ ምንቴ እኮ የሆነ ሰዓቱን ከኔ ጋር ነበር አይደል እንዴ ካንተ ገብቼ እኮ ነበር እና ኪያቺ የምትለፈልፈው ነገር ለስማ ምን ጨነቀ ይኸውልሽ ሴትዮ አንድ ነገር እንድታቂ የምፈልገው ነገር ቢኖር ማለት ነው አንድ ነገር አዳምጠኝ እሺ ያላረከው ነገር ማለት ኪያ በፈጠረ እኔ ባድም እኮ ላውራት የኔን ጭንቅላት እንደዚህ እምትነቱን ማቆም ከረበሽ ያንቺ አኑ ይልክ ኪያ እነዚህ ሰዎች ጭንቅላት እንድትሰሚም አልፈልግም እንደዚህ አይነት ነገር እኔ ፈልጋለሁ ይመስላል እንጂ እኔ ፈልጋለሁ መጀመሪያ ራሳችሁ ተስማማው ወይ ይኸውልሽ ሁን ብላ በጭንቅላትሽ እየተጫወተች ነው በጭንቅላቴ ልትጫወት እንመፈቅድላት እኔ እንጂ አንተ አይደል ፈቅ ሳትፈልጊው ነው እኔ ችግር የለውም ላዳምጥ አንቺ እኔና እዛ ልጅ ነው ይዛ የመጣው እኔና ሰላም ከስልክ ውጪ ተገናኝተን በአካል አይተሽን ታውቂያለሽ እንዴ በየቀኑ እዚህ ጋር ምን ልትሰራ ነበር የምትመጣው እኔ እዚህ እንዴ የግድ እንዳንተ ካሜራ ደቅኜ መዞር የለብኝም አንተ በየቀኑ ቤት እንደምትመጣ ለማሳወቅ እኮ አይደል ቀላልና የምታስተካክዩ ጉዳይ አይደለም እየተናገርሽ ያለሽው በመወዳት በማፈቅራት በማከብራት ልጅ ፊት ነው ይሄን ነገር እየተናገርሽ ይሄ ነገር ከነጉዳ የሚጣራ ጉዳይ ቢሆንም ለጊዜው ግን ማለት ነው ጭንቅላቷን እንድትረብሹ አልፈልግም እስካሁን ሴት ነሽ ብዬ አብሬሽ እንደዚህ ልትጫወቺ አልፈልግም ነግሬሻለሁ ስለዚህ ሁለቱን ንገሪያት እንዴ የታ አንቺ እኔ ከሰላም ጋር አይተሽኛል እኔ አይተሽኛል ከሰላም ጋር አኑ ውጣ ምንቴ እኔ እኮ ይኸውልህ ሰማኝ እኔ ማርያም እንደዚህ ጅርት ሆናለሁ ቢያንተ ካስበላሽ ደህና ነሽ ቆይ ሰማሽኝ እኔ እንደዚህ አይነት ወራዳ ልክስክሰው አይደሉም ሆኜም አላውቅም እንደዚህ አይነት ተራሰብና ኖሮኝም አያውቅም ሰማሽኝ እንዳንቺ አይነት ቆሻሻ ሰዎች ይሆናሉ በትዳራቸው ላይ በጓደኞቻቸው ላይ እንደዚህ ነገር የሚያደርጉ ወይኔ ውጣ አኑ እሺ አንቺ ግን ጨርስ ይቻላል እሺ ለማለት አላውቅም ላንቺ ለነገሽ ሊጠቅምሽ ይችላል ያው አውቀዋለሁ ብለሽ ነው የምታስቢው ብዙ ጊዜ ሰው አብሮሽ እስካለ ድረስ ይመስለኛል ግን እኔ አሁን ሰላም ስላለችበት ሁኔታ እንደዚህ ራሱ ማውራት አልፈልግም ለምን እህቴ አሁን በሱ ምክንያት ጤነኛ አሁን አይደለም ያለችው እንዴት ሰምኛለሽ ጤነኛ አይደለችም ቀጥተኛ ነገር ነው ይሄ ማለት ጤነኛ ካልሆነሽ ምን አሟታል አው እህቴን አሳብዶብኛል ይገባሻል አልገባኝም ሰላም የት ነው ያለችው እሱን አልነግርሽም እንዴ ማትነግሪኝ ከሆነ ታዲያ የምታወሪው ነገር ሊዶ ላምድሽ ምችለው ሙልጭ አድርገሽ እየሰደብሽ የነበር ሴትዮ አሁን ድጋሜ ሰላም አብዳለች ማለት ምን ይታመኛል ምክንያቱም እሷን እንደዛ አድርጎ እንዴት ነው ስትመጭ በሰላም ላዋራው የምችለው አኖር ተረጋጋ አንድ ቃል ካወራክ ይኸውልሽ በቃ እኔም ለመጣላት አይደለም አንድ ቃል ካወራክ እንጣላለን እያወራት ነው አይደል እኔ ጨርስ እሺ እንጨርስ ካንቺ ጋር ቆይ ሰላም እሺ አውሪ ምንድነው ነው ይኸውልሽ እኛ እኮ ሰላምን ልንጎዳት አይደለም የሚፈልገው በጎዳችን ነገር በስትክክል አሁን ባለችበት ሁኔታ ደግሞ ምንም ማድረግ አትችልም እሺ የት ነው ያለችው ጊዜዎች ግን እየሄዱ ሲመጡ በጣም ነገሮች ማስተካከል ከምንችለው በላይ ይሆናሉ ጊዜው አሁን ነገሮችን ለማስተካከል ማስተካከል የማትችለውን ነገር እኮ ያደረከው አንተ ነህ ማስተካከል የማልችለው ነገር ምንድነው ያደረኩት ከኔ ጋር ዲል አድርጋ ተስማምታ ሁሉንም ነገር አቀዳበት ነበር ስታደርግ የነበረው ለሊቱ ሙሉ እንደዛ ስትላት ለማሳመን የተጠቀምከው ቃል ነበር ከኔ አይደለሽም እንዴ እኔ አኑ እባላለሁ የኪያ ፍቅረኛ ብቻ ከሷ ጋር ነው በለሊት በማታ ላወራ የምችለው ላገኘው የምችለው እሷን ነው እስከ ንጋት እኮ ነው ስታወራት የነበረው ጨርሽ
አላደረኩም አይደል? ስለዚህ አስተያየት መስጠት ወይ ደግሞ አብራ ኪያ ጭንቅላትሽን ይረብሹሻል። ስንት አይነት ነገር ያለና ድጋሚ እንደዚህ እሺ አንድ ነገር ልንገርሽ 40,000 ሰብስክራይብ ወይ ደግሞ 40,000 ፋሚሊ የጠፋብንን ነገር ደግሞ ማስመለስ አንችልም። ምናልባት እናንተ የጠፋባችሁ ነገ ላይ ተመልሶ ሊመጣ የሚችል ነገር ነው። ሰላም ግን አሁን ከዚህ በኋላ ጤነኛ ለመሆኗ ተስተካክላ እንደ ድሮ ለመሆኗ ራሱ ምንም ማሰብ አልችልም። ይገባሻል? እኛ ምን አድርገን ነው ሰላም ምን ሆናለች? እሷን ለማሳመን የተጠቀምከውን ነገር ለምን ያ ሁሉ ማድረግ አስፈለገ? ምን ብዬ ነው ላሳምናት የተጠቀምኩት? እሷ የ7 ዓመት ፍቅረኛ አለኝ፣ ከሱ ጋር ተጣልቻለሁ፣ በገዛ አልጋዬ ላይ ከጓደኛዬ ጋር ተኝቶ አየሁት፣ እሱን ለመበቀል ስለምፈልግ አንተ ጋር የሆነ ሾው ማድረግ እፈልጋለሁ አለች። ኦኬ እሺ አልኳት። እኔ ደግሞ ከፍቅረኛዬ ጋር ተጣልቻለሁ፣ እኔም እሷን ለማስቀናት ስል ይሄን ነገር በጋራ ማድረግ እንችላለን። ደስ ይለኛል። ለማስቀናት ብቻ እኮ ካሰብክ ማለት ነው እሷን እየመጡ እዚህ ድረስ መሸኘት ማግኘት አስፈላጊ አይደል? እሱን ተው። እንደዛ እየደወሉ እንደዚህ ያምራል፣ እንደዚህ ካንቺ ጋር በማሳለፍ ደስተኛ ነኝ፣ እንደዚህ ስለሆንሽልኝ ካንቺ በላይ ምን ያስፈልገኛል ማለት ምን ማለት ነበረ? ለማስቀናት ብቻ ነው አይደል? እነሱ ባሉበት እኔ ሰላምን ሌላም ሰው እንዴት ትላለህ? ኪያ በምታውቀው ጉዳይ እኔ ሰላምን ደውዬ አንስቼ ይሄ ያምራል ያ ያስጠላል እንደዚህ ወጣ ገባ ያስጠላል ማለት ወሬያችንን በተመለከተ ብቻ ነበር እንጂ ይኸውልሽ ሴትዮ አሁን ምናልባት ማለት ነው ምናልባት ሊሆን ይችላል ብዬ የምገምተው ኪያ ጋር ስንቆም አዳምጪኝ አሁን ምንም ነገር መስራት እሺ እኮ አዳምጪኝ አንዴ አልፈልግም ኪያ በተመለከተ ማለት ነው ኪያ አዳምጪኝ ይኸውልሽ ስሚኝ አንቺ ምናልባት እኔና እሷ ስንነጋገር የነበረባቸው ኪያና ቶፋ አጠገብ ስንቀርብ እምንላቸው ነገሮች ስንለማመድ ወይ ስንነጋገር ሰምተሽ ሊሆን ይችላል። ኪያ ፊት ታምራለህ ትይኛለሽ፣ እኔ ደግሞ ባልሽ ፊት ታምራለሽ እልሻለሁ። እንደዚህ አይነት ንግግሮችን ተነጋግረን ሊሆን ይችላል። ከዚህ ውጪ ግን ማለት ነው ልጅቷ እንዲሁ ታቅለሸልሸኛለች። አንቺ አሁን እንዲሁ ያቅለሸልሽኝ እንዳለሽው ማለት ነው። ይሄን ነገር ምናልባት ባልሰማ እኔማ ባቅለሸልሽ ድሮ ነበር የምትወጣው። ይሄን ነገር ደግሞ ራሴ በጆሮዬ ባልሰማ ምናልባት ላምንህ እችል ነበረ። ግን በጆሮዬ ነው ሰላም እኮ አሁን ጤነኛ እንዳልሆነች ነገርኩሽ። ነገሮችን በስተክክል ማድረግ እንደማችል ነገርኩሽ። ቆይ ምን ሆናል? ምን እንዳደረገ ጠይቂው። እሱ ቆይ አይደለም እርጉዝ አልነበረች። በሱ ልታታይ ከሆነ ማለት ነው እርጉዝ እንዳልነበረች እኔ ማሳመር ያውቃል። እድሜ ለጥሩ ጓደኛዬ በደንብ አድርጎ አወጣቷ እውነት ነው ታል እሱን አለ በምንድን ነው ያበደችው? እኔ እሷ ስላልሆነ የ7 ዓመት ፍቅሯን ጥላ ከአኑ ጋር መሆን ስላልቻለች ነው። የግድ እኮ አንድ ነገር 7 ዓመት ስለቆየሽበት ወይም ደግሞ አዲስ ስለሆነ አንድ ሳምንት ነው ከሱ ጋር ፍቅር የጀመረችው። ለዛ ነው ያበደችው። ይኸውልሽ ለማሳመን አንድ ነገር ነገርሽ ባንዴ ዝምበት ሲያደርግ የነበረውን ነገር ስምሽ ማን ነው? ለምን ነግርሻለሁ? ስምሽን ማትነግሪኝ? ይኸውልሽ አበደች ብለሽ እሷን ከኔ ማስመለጥ አትች። ተረዳሽኝ? አብዳ ከሆነ በየገዳማቱ ሆነ በየሆስፒታሉ በህግ ነው ማስፈልጋት። ይሄን ወቂ። ያስጠፋችብኝ ነገር ቀላል አይደል። ተረዳሽ? ታማ ከሆነ እንደ ሰው ልረዳሽ። ታማ ከሆነ የታመመ ሰው መቼ የሚተኛል እንጂ አይዞርም አይደል? ስለዚህ የታመመችበትን ቦታ ላይ ልጠይቃት፣ ምንም ነገር አላድርጋት። አለበዚያ ግን ካልታመመች ስዞር ነው የምትገኘው። ህግ ማንጠጥሎ ሲያገኛት የዛኔ ግን እኔ እንዳለኝ እንኳን እሷን እኔ ምን ልታረጊኝ እንደነበር እኮ አየውሽ። የትም ብትገባ ደግሞ ከነካሽኝና በእኔ ከመጣሽ በደንብ አደርጋ እኔ ራሱ በህግ አይደለም እኔ አመጣጣለሁ። መጀመሪያ በእናንተ መምጣት እንዴት እንደሆነ ገና ስላላወቃችሁት ነው። ብዙም አልፈርድባችሁ። አንድ ነገር ልንገርሽ አልፈልግም ብዬ በጣም ብዙ ጊዜ ልነግሪኝ ታማ ቢሆን ኖሮ አንቺ እዚህ ቁጭ ብለሽ ወገብሽን አስረሽ ከኛ ጋር ትከራከሪ። ምክንያቱም ወይ እህትሽ አይደለችም ወይ አንቺም ጠላትሽ ናት ማለት ነው። ምክንያቱም ያበደችን ሰው የት አድርገሻት ነው? የት ጥለሻት? ጠላቴም ከሆነች የት ጥለሻት? ገዳም ወይስ ሆስፒታል? የትኛው ፋሚሊ ነው እባክሽ እያስታመማት ያለው? ይኸውልሽ የምትዋሹንና የምትቀባጥሪውን ነገር በትንሽ ነገር የማምንሽ ጅል አይደለም። ከእናንተ በላይ ቀባጣሪ ስለሌለ የፈለጋችሁትን ማለት አንድ ነገር ልንገርሽ፣ እንደዚህ አይደለም የምፈልጋት፣ በህግ ነው የማስፈልጋት። በህግ ካስፈልኳት በኋላ ግን ማለት ነው ክስ አቁሚ ብለሽ ነገ እኔ ጋር መጥተሽ ብትነጠፊ አልሰማሽም። ይኸውልሽ አንድ ነገር ልንገርሽ፣ ያደረገችው ነገር ልክ አይደለም። አንደኛ ነገር አሁን ደግሞ አንቺ ራሱ ያልታመመ ሰው ታመመ። አሁን አንቺ እያልሽ ያለሽው አበደች። ስላበደች ያበደ ሰው ደግሞ ህግ አይከሰውም። ህግ ስለማይከሰው ያስጠፋችው አይምሯ ትንሽ ስለነቀለ ነው ብለሽ ልታዋሽ አይደለም። ይቺ የዳማ ጨዋታሽን ማለት ነው እዛው የለመሽበት ከኔ ጋር እንደዚህ አይደለም የምትጫወቹ።
ሲቀጥል ደግሞ ማለት ነው በለፈለፍሽበት ነገር ይሁንሽ ባንቺ መለፋለፍ አይነት ነገር ለለፋለፋች አሁን ዝም በይ አይነት ነገር እንዴት ያንጻል ሰው ለተንኮል ብቻ ይፈጠራል በቃ አንተ ዝም በል ለተንኮል አንድ ነገር ልንገርሽ እንዳንተ ለከለት ብቻ ከመፈጠር ይሻላል ይሁንሽ ክዶ ሊሆን ይችላል እኔ ማንንም አልካርኩም አንዴ ተይ በፍጹም ያልተረገዘ ሰው አይቻት በትክክል እንኳን የሆነ በትክክል እንኳን ባይዛው በጣም ጎበዝ አይኗን እንደዚህ አይቻላል ስትረጃት የነበርሽው አንቺ ነሽ መሰለኝ አልትራሳውንድ እስከማስመጣት የፕሬግናንት ቴስቶን እስከማስመጣት ድረስ ሆዷን ወጥራ እስከመምጣት ድረስ ምን እያበላሻት እንደዛ ሆዷ ተነፍቶ መጥቶ እኔን ለማሳመን እንደቻለች አላውቅም ግን በጣም ጎበዝ ናት ግን ደግሞ ከህግ እንደዛ ማምለጥ አይቻልም ስለምታገኘው ነገር አንቺ አንድ ነገር ልንገርሽ አንድ ነገር ልንገርሽ ሰላም እርጉዝ ብትሆን ኖሮ እስካሁን ድረስ አትቀመጥም ነበር ሌላው ቢቀር እሱን ትከሰው ነበር ይሄን ደግሞ ሳመራቃለሁ ጭንቅላታችሁ ከዚህች በላይ ስለሆነ ከተሰሰችው እኮ አታገኘው ልክ ነሽ እንዲሁም ልታገኘው አትችልም ምክንያቱም እሱ የኔ ይሆናል ይሄን ነገር ደግሞ በደንብ አድርግሽ ነገር ይልኝ መቼም አይለያዩም አንድ ነገር ልንገርሽ ለሷ የምትደርሽልኝ መልእክት አብዳ ከሆነ በደንብ እንድትለቀል መቼም አይለያዩም አሁን ላይ በጣም ጥሩ ናቸው ወደፊት ደግሞ አንቺ ስለሰብሽው ታሳዝኝኛለሽ አንቺ ስለሰብሽው ልጅ ደግሞ እኛው ወልደን እናሳቅፍሻለን አይመለከተንም አንድ ነገር ልንገርሽ አንድ ነገር ልንገርሽ ይያልሽ እህትሽ ታማ ነው አይደለ እህትሽ ታማ ነው ካንቺ በላይ ግን አልነቀለችም አሁን ባለው ሁኔታ ሳይ ክብሩ ይስፋ ለመድኃኒዓለም ደህና ነኝ አንቺ እንዳልሽ ውጭልኝ አልቻልሽኝማ ልውጣልሽ አልወጣም አንድ ነገር ሰው ሲጠላችሁ አይገባችሁ ንቆ ሲተዋችሁ አይገባችሁ ሰው ሲጠላና ሲፈራ ሳምሬ ማክሰው እኮ እንደ ተንበቀበቅሽ በጣም ተንበቀበቅሽ ይኸው እኔም በቀላሉ ማታለላት ሲቀጥል ደግሞ እስካሁን ድረስ ያዋሻታቸውና የተተረተሻቸው ወሬዎች በሙሉ እኔ ከዚህ በፊት ተቃጥቷል ሰላም እርጉዝ እንደነበረች እርጉዝ አለች እርጉዝ ነኝ ብላ አስተታለኝ እንደነበረች እርጉዝ አለ ብሎ በብዳውሽ ክብር ይስፋ ለመድኃኒዓለም ጥሩ ጓደኛል ከኔ በላይ ነገሮችን መርምሮ የሚያጓደኛል የኖርሽ ጓደኛ እቺ ልጅ አርግዛ ሶሮዳ ቢሆንስ ይኸውልሽ ያን ነገር አታረጉም ሰላም ካኑ ብታረግዝ ኖሮ ለማስወረዳት ታስበው ምን አታስወርዳለች መያዣዋ ነው አንድ ጠንቅቄ የምነግርሽ ነገር አንዱ ምን እንደነበር ታውቂያለሽ እሷና እኔ በነበርንባቸው ጊዜዎች ውስጥ በነበርንባቸው እያልኩ ላውራ አንቺ ትንሽም ቢሆን አንዲትም ግራም ቢሆን የሆነ ክብር ልስጣት ብዬ ነው አንድም ቀን እኔ ፈልጊው ወይም ደግሞ እሷ ፈልገው የተገናኘንበት ቀን የለም ስራችን እዛች ጋር እሷም ለራሷ አላማ ለዛ ለተከዳችበት ሲጀምር እንደዚህ አይነት ሴት ከነበረች መከዳት ያንሳት ነው ሲጀምር ማለት ነው ምክንያቱም እሷ ልታደርግበት የምትችለው ነገር እንደዛ በጣም ዊርድ እንደዛ ጠባብ ነገር ያደረገባት ያ ጓደኛዋ እሷ ምን ብታረገው ነው ብዬ አሁን እያሰብኩ ነበር ታውቂያለሽ እኛ ላይ እንደዚህ አይነት ነገሮችን ለማድረግ ወይም ደግሞ ትላንት አፈቅርሃለሁ ወድሃለሁ ያላንተ መኖር አልችልም ብላ በንብርክኳ ስትሄድ የነበረች ሴት እንደዛ እኔ ላይ ለማድረግ ከጨከነች ማለት ነው የ7 ዓመት ፍቅረኛዋንማ ምን እንዳደረገችው ምን እናውቃለን እኛ ቆይ አሁን አንተ እኔ አላስፈቅድም ለማለት ነው ይሄ ሁሉ ሰላም ነው ሰላም እኮ ለእንደዚህ አይነት ለቁም ነገር ምናምን እኮ ሰው ብዙ የሚያስባት አይነት ሰው አንዱ ከዚህ በላይ ታወራ የእውነት በጣም ይከብደኛል እንደዚህ ራሱ ማለት የእውነት በልብስ ብቻ ስላየው ነው ይሄን ያህል ተክለ ሰውነቷን እያንዳንዱን እየዘረዘርክ ስታደንቅላት ነበር አይ ብዙ ጊዜ ስናወራት ምናምን ነገር ያው ለሴትም ቢሆን የምትለው ነገር ስላለ ነውና አይ በማለት ደረጃ አይደለም እንዳየህ ነው ስታደንቂ ነበር አይደለም አዎ ይመስላል አዎ ትንሽ ልንተውንበት ብለን ትንሽማ እንትን ብለን ነበር አላየ ዩቲዩብ ላይ እየለቀቅ ነው እንደሆነ ነገራችንንም ስላየች በደካማ ጎናችን መግባቷ ነው ትንሽማስ ያው ኪያን በደንብ እንድታቃትና መበሻሸቃችን የሆነ ነገር እንዲሆን ትንሽማ ለማንነታችን ለንግግር እንዲሆን ብለን በስሱ ተዋውቀን ነበር ለዛ ነው በዚህ ክፍተታችን ገብታ ሰው መስላል እሱ የእናንተ ቤተሰብ ማንነት ሊሆን ይችላል በየሄዳችሁበት ልብስ ማውለቅ በየሄዳችሁበት መጋደም ምናምን የእናንተ ቤተሰብ ማንነት ይችላል ላንተ ስለየኔ ማንነት እኮ እያንዳንዱ ነገር እየዘረዘርክ ስታደንቀኝ ነበረው እኔ ነገርኩሽ አይደለ የስንት ዓመት ፍቅረኛ እንደሆነች ታውቂያለሽ ሲጀመር ከሷ ጋር ሰሊና አትነጻጸርም ታውቃለህ አይደል ከማን ጋር ከኪያ ጋር ላንተ ማስረዳት አይጠበቅብኝም በደንብ ስለምታውቃት ማለት ነው ማን ከማን እንደሚበልጥ በደንብ ታውቃለህ የእውነት በፈጣሪ ስራ መግባት እንትን ብሎኝ ነው እንጂ የምር ሲሪየስሊ ላይክ እንደ አይሮቦት ነገር ነው አርጌ እኔ ፊልም ማረጋት ሁላ ልክ እንደ ይሆናል አይደል አታንጉሊት ነገር ግን ግድ ስለሆነብኝ በሰዓቱ ያው እንዳልኩሽም ባለቤቴን መመለስ ስለነበረብኝ የሮቦት ተክለ ሰውነት እንደዛ ነው የምታደንቀው
መላሶቻችሁ ነገርኩሽ እኮ ከዘር ነው ከኔ እና ጋር እኔ ነው ከአንቺ ጋር ተመላልሼ ይችላል አይደለም። ግን ሪያሊቲው አሁን ላይ ያለንበት ሁኔታ ነገም ይስተካከላል። መስተካከሉ የማይቀር ነው። ከእናንተ ጋር ሆነንም ያለ እናንተም ይሄንን ነገር እናስተካክለዋለን። ነገር ግን በምንም አይነት ተነጋግረን ቢሆን ይሻላል። ነገ አሁን አንቺ አልተባበርም እያልሽ ያለሽውን ነገር በጣም በእጥፍ በጣም በብዙ እጥፍ ሆኖ ደግሞ እናንተ ጋር ሆኖ ታይቷላችሁ ነው። አይሆንም ደግሞ በአጭር ጊዜ ውስጥ ነው እያልኩሽ ያለው። ሲጀመር እናንተ አይነት ከሃዲ ሰው መቼም አያልፍለትም። አትልፋ። እንደኔ አይነት ታማኝ ሰው ስለሌለ የሆነ ሰው በኔ በኩል ክብር የሌለው ሰው ሆኖ ቢሆን ማለት ነው። ሐሳቤን ተረዳሽ? ይሄኔ አንቆ ገሎሻል። እንደኔ አይነት ክብር የሌለው ሰው ቢሆን ገዳይ ስለሆናችሁ ገዳይ በሆነማስ እንዳንቺ አይነት ሰው አጠገቤ ቁጭ ብሎ ምናልባት ከአቅም በላይ ስለሆንኩ ይሆናል። እሺ አንድ ነገር ልንገርሽ፣ እህትሽን ማለት ነው እህትሽን ጭራሽ ነው ማለቅ። ገዳይ ነው ያልሽው፣ ገዳይ መሆን ካለብኝ የእውነት ነው የምልሽ እህትሽን ገላታለሁ። አብዳም ከሆነ አማኑኤልም ሆነ ገዳም ሄጄ አሳድጄም ቢሆን እንደማለቃት ነገር ያሳጣችኝ ነገር ቀላል አይደለም። 1 አመት ተረዳሽኝ? 1 አመት ለሴት ልጅ ምን እንደሆነ ሰምረሽ ታውቂያለሽ። መጥፎ ቀን ከምን አይነት ተረዳሽኝ? ከምን አይነት ቤተሰብ ጋር ነው? 1 አመት ምን እንደሆነ ሰምረሽ ታውቂያለሽ። 1 አመት እንቅርና 1 ወር ለሴት ልጅ ምን እንደሆነ ታውቂያለሽ። እድሜ በሄደ ቁጥር ምን እንደሚያሳስብሽ ታውቂያለሽ አይደል? መቼም ፋሚሊ አለሽ። ያው አገኘሽው፣ ያሳሰበሽን አገኘሽው። መቼም ፋሚሊ ስለሆነ ልታውቂ ትችያለሽ። ቤተሰብ አለሽ አይደል? ስለ ቤተሰቤ ለማውራት ባንቺ አልተበቀለም። ሲጀመር አንድ ነገር ልንገርሽ፣ እኔ እንዳንቺ ዘብ የምትቆምልኝ ምናምን እህት የለኝም፣ ጓደኛም የለኝም። እንዳንቺ ድንገት ሰይጣን ጋር ሲጀመር ማንም አይተባበርም። ማንም ለሰይጣን አጋር ሆኖ ሊመጣ አይችልም ሲጀመር ማለት ነው። ተረዳሽኝ? እህትሽ ደግሞ የምትፈራውን ሰይጣን ሆኜ የመጣባት እኔ ነኝ። ለዚህ ደግሞ በጣም ትፍራኝ። ምክንያቱም 1 አመት ሙሉ የለፈውበትን ነገር ነው ያሳጣችኝ። ተረዳሽኝ? ይኸውልሽ የአንቺ ማዘን ለእኔ ምንም ነገር አይጠቅመኝም። ያንን ነገር እኮ ልመልሰው እችላለሁ፣ ግን ደግሞ ያለፋቴንና ላቤን መመለስ እኔ ጋር መተሽ መለፍለፍ እኮ የለብሽም። ታዲያ ለዚህ መመለስ ትችይ የለ ምን አስለፈለፈሽ? ይኸውልሽ ለብሽቅ ቃላቶችም ለሁሉም ነገር አመሰግናለሁ። ምንም አይደለም። ግን ደግሞ እህትሽ ከዚህ በኋላ አሁን አታገኘው። ለሱ ደግሞ አንጀትሽን ቁረጭ። እሷ ልታገኘው አትፈልግም ከዚህ በኋላ። በቃ ናውጣ። መልካም መንገድ። ግን ትጸጸቱበታላችሁ። ምን ተጸጸተ? አንተ ጋር በተዋወቀችበት ቀን ነው። እሱንማ እኛ እያልን ነው። ራሴን በጣም ነው የሚያመኝ። እናንተ በቃ ዝም በይ።